ከአምስተኛ ፎቅ ላይ ወድቃ በታምር በቀል ቀላል ነው። የቆሰልሽን አላጠፍኩምማ የእናቱን አስክሬን ከስንት ጊዜ በኋላ በቀል ቀላል ነው። የቆሰለ ልብን በደም መመለስም ህጋዊ መብት ሊሆን ይችላል። ነገር ግን በዚህ በጭካኔ በናወዘች ዓለም ውስጥ ከበቀል ይልቅ ምህረትን፣ ከጥላቻ ይልቅ ፍቅርን፣ በሞት ፍርድ ሊሰየፍ ከቀረበ አንገት ላይ ደግሞ የሞት ገመድን አንስተው ህይወት የሚዘሩ ጥቂት ታላላቅ ነፍሶች አሉ። ዛሬ የምነግራችሁ ታሪክ እጅግ በጣም ልብ የሚሰብር አይናችሁን በእንባ የሚያጥብ ቢሆንም ዳግመኛ ግን በሰው ልጅነት ክብር እንድታምኑ ያደርጋችኋል። እኚህ ከጀርባ በምስሉ የምትመለከቷቸው በሐዘን የጎበጡ በእጃቸው በትር የጨበጡ አዛውንት ዛሬ በመላው ዓለም የሚገኙ በሚሊዮኖች የሚቆጠሩ የሰው ልጆችን እንባ ያረገፉ የሰው ልጅነትን የላቀ ከፍታ በተግባር ያሳዩ ታላቅ አባት ናቸው። ስማቸው ሼኽ ያሕያ ብን ቃኒስ አልቢሸሪ አልጋሕጣኒ ይባላል። እሳቸው በቀል ቀላል በሆነበት ደም በደም በሚታጠብበት ዓለም ውስጥ በጥላቻ ምትክ ፍቅርን፣ በሞት ፍርድ ምትክ ደግሞ ህይወትን መርጠው የአንዲት ምስኪን እናት እንባ በደስታ ያበሰሩ እውነተኛ የዘመናችን ጀግና ናቸው። ታሪኩ የተፈጸመው በሳዑዲ አረቢያ ደቡባዊ ግዛት በምትገኘው ዓሲር በተባለች ግዛት ነው። በዚህ አካባቢ የሚኖሩት ሼኽ ያሕያ በንደር የተባለውን ወጣት ልጃቸው በክብር በደስታና በብዙ ተስፋ አሳድገውት ነበር። በንደር ለአባቱ የአይን ማረፊያ የነገ ተስፋቸው ነበር። ነገር ግን በአንድ መጥፎ ቀን በወጣቶች መካከል በድንገት በተቀሰቀሰው የከረረ የቃላት ክርክርና ግጭት ምክንያት እጅግ በጣም አስደንጋጭ የሆነ ነገር ተፈጠረ። ያሲር የተባለው ወጣት የሼኽ ያሕያን ልጅ የበንደርን ህይወት ቀጠፈ። የአንድ አባት ዓለምም በአንዲት ጀንበር ፈረሰች። ልጃቸው በንደር በደም መሬት ላይ ወደቀ። የሼኽ ያሕያ ቤት በለቅሶና በከባድ ሐዘን ተሞላ። ወጣቱ ገዳይ ያሲር በቁጥጥር ስር ውሎ ወደ ወህኒ ቤት ተወረወረ። ጉዳዩም በፍርድ ቤት ሲታይ ለዓመታት በከፍተኛ ጭንቀት በእስር ቤት ላይ ቆየ። በእነዚህ ዓመታት ውስጥ የሼኽ ያሕያ ልብ በሐዘን ሲደማ፣ የወጣቱ ገዳይ የያሲር ወላጅ እናት ደግሞ በጭንቀት ውስጥ ሆነው ያላለቀሱበት አንድም ቀን አልነበረም። በመጨረሻም የሳዑዲ ፍርድ ቤት ገዳዩ ያሲር በሞት ቅጣት እንዲቀጣ የማይቀለበስ ውሳኔ አስተላለፈ። ለሼኽ ያሕያ ቤተሰቦች እባካችሁ ይቅር በሉ በሚሉ የሀገሪቷ ታላላቅ ታዋቂ ሽማግሌዎች አማካኝነት በሚሊዮኖች የሚቆጠር ገንዘብ የደም ካሳ ቀረበላቸው። ሼኹ ግን የገንዘብ ካሳውን በፍጹም ሊቀበሉት አልቻሉም። እኔ የልጄን ደም በገንዘብ አልለውጥም፣ የልጄ ነፍስም አልሸጥም በማለት በሚሊዮኖች የሚቆጠሩ ለካሳ የቀረበላቸውን ገንዘብ ውድቅ አደረጉ። ይህን ተከትሎ የፍርድ መፈጸሚያ ጊዜ ተቆረጠ። ህይወቱ ሊቀጭ ወጣቱ ያሲር የመጨረሻው እስትንፋስ ሊተነፍስ 15 ሰዓታት ብቻ ቀሩ። ሰዓቱ በፈጠነ ቁጥር በአንዲት ምስኪን እናት ቤት ውስጥ የአንዲት እናት ልብ በሐዘን ሊቆም ደርሶ ነበር። ያሲር ለሷ ብቸኛ ልጇ፣ የቤቷ ምሰሶና ታማሚ አካሏን የሚንከባከብላት ብቸኛ ደጋፊዋ ነበር። እናት በልጇ የመጨረሻ ዋዜማ በእንባ ትታጠብ ነበር። ለልጇ መዳን ተስፋ ቆርጣ የመጨረሻውን የሞት ወሬ እየጠበቀች ነው። ጊዜው ፈጽሞ አልቋል። ያሲር ሊሞት ሰዓታት ብቻ ሲቀሩት ፍርድ ቤቱም ሆነ የገዳዩ ቤተሰቦች ጨርሶ ያልጠበቁት ታላቅ ተአምር ተፈጠረ። እኚህ ከጀርባ በምስሉ ላይ የምትመለከቷቸው የሟች ወላጅ አባት በሐዘን የዛለውን አካላቸው አበርትተው በትራቸውን እየተመረኮዙ ወደ ገዳዩ ወጣት እናት ደጃፍ በአካል አመሩ። ልጇን ልታጣ ሰዓታት እየቆጠረች ያለችውን የገዳዩን እናት አገኟት። ሼኽ ያሕያ ወደ እናቲቱ ተጠግተው እጃቸውን ዘርግተው በሰበሰበ ድምፃቸው እንዲህ አሉ። እኔ ያሲርን ለአላህ ብዬ ያለምንም የገንዘብ ካሳ ሙሉ ለሙሉ ይቅር ብዬዋለሁ አሉ። أنا جاي اليوم ما في عني ياسر وجه الله والوجهك وجه سلمان بن عبد العزيز وجه محمد بن سلمان ይህንን ታላቅ የምስራች የሰሙ በቦታው ላይ የነበሩ ሰዎች በሙሉ በከፍተኛ ድምፅ ማልቀስ ጀመሩ። የታማሚዋ እናት እግሮች አልታዘዛሉ። ከደስታዋ ብዛት የተነሳ ከዓይኗ የሚጎርፈው እንባ መላ አካሏን አጠበው። የልጇን ሕይወት ያዳነውን ከሞት መንጋጋ የመለሰውን የሟችን አባት እግር ለመሳም ስትሞክር ሼኽ ያሕያ ግን ከለከሏት። እንዲያውም ራሳቸው ጎንበስ ብለው የገዳዩን እናት ራስ ሳሟት፣ በታላቅ ክብርም አጽናኗት። ሼኽ ያሕያ አልብስሪ በቦታው ላይ ለነበሩ ሰዎች በሙሉ እንዲህ አሉ። የልጄ ደም ዋጋ የለውም። እኔ ምንዳዬን የምፈልገው ከአላህ ዘንድ ነው። እኔ በሕይወት እያለው በዚች እናት ላይ ምንም አይነት ውርደትና ችግር እንዲደርስባት
አልፈቅድም አሉ። ይህ ነው እንግዲህ የእውነተኛ የይቅርታ ትርጉም። አባት ልጃቸው በንደር በሞት ቢያጡም ሌላኛዋ የልጇን ሞት ለመስማት ሰዓታት ስትቆጥር ለነበረችው ምስኪን እናት ግን ልጇን መለሱላት። በጥላቻ በተሞላች በቀል በነገሰባት ዓለም ውስጥ ፍቅርና ምህረት ሁልጊዜም እንደሚያሸንፉ በተግባር አሳዩ። የሰው ልጅ የመጨረሻው ጥግ ይቅርታ ነው። ለመሆኑ እናንተ በጥላቻ ምትክ ይህንን ያህል ትልቅ ምህረት ለማድረግ ልባችሁ ይፈቅዳል? ይህ ታሪክ ልባችሁ ከነካው ሰብአዊነት አሁንም በምድር ላይ እንዳለ ለማሳየት ቪዲዮውን ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ ለዓለም አጋሩ። የአረብኛውን ንግግር ወደ አማርኛ ተርጉም ያቀረብኩላችሁ እኔ ብሬክስ ሀበሻዊ ነኝ። ሰላማችሁ ብዛ። እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝና እንዳያችሁት ነው። በጣም ያሳዝናል የእውነት ስማም። እንደዚህ አይነት ሰውም እዚህ ዓለም ላይ አለ። ግን ስንት አይነት ሰው ነው ያለው እዚህ ዓለም ላይ? የምር በጣም ብዙ እና የሞተውንም ፈጣሪ ነፍሱን ይማር እድሜ ያርዝም። ለአባትየውም በጣም ይገርማል። የምር አስባችሁታል? የእስር ቤት ያለው ልጅ ቤተሰብ እሳት እየቆጠሩ ነው። ምክንያቱም ልጃቸው ሊገደል ስለሆነ ማለት ነውና ከዛን አስደሳች ዜና ቤታቸው መጥተው ቤት ድረስ እና እናትየው እግሩ ላይ ስትወድቅ አንስቶ ግንባሯን ሳማትና እንደዚህ አይነት ልብ ይስጠን። የምር በጣም ነው ያስለቀሰኝ እኔ ራሱና በጣም ነው የሚያሳዝነው እና በጣም ደስ ይላል የሰውየው ያደረገው ነገር። እና እስኪ ወደ ሌላ ቪዲዮ እንሂድ። ላይክ ያላደረጋችሁ ላይክ፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችን ሆኖ ከስንት ጊዜ በኋላ የጃዕፈር ኮሜዲን ቪዲዮ ዞር ስላየሁና ምንድነው ይሄ ልጅ እስከዛሬ የት ሄዶ ነው? ለምን እዚህ ምስል ያዘ? ምን ገጥሞት ነው ብዬ ጆሮዬን ጣል አድርጌ ማዳመጥ። ከዛም ልጁ የሚያወራው ኦሮምኛ ነው የሚያወራውና ለአንድ ወዳጄ ሼር አደረኩላት እንድታረጉምልኝ። የሰማሁት ነገር የነገረች ነገር ልብ የሚሰብር ነው። ሰው ከንቱ፣ ሰው አፈር። ይሄ ልጅ እንግዲህ በአንድ ወቅት በጣም ዘናጭ የነበረ ራሱን ይጠብቅ የነበረ ልጅ፣ ተጫዋች የነበረ ልጅ፣ ፈገግታ የማይለየው ሰው፣ በዙሪያው የማይጠፋ ሰዎችን ሰፖርት የሚያደርግ በተለይ በሊቢያ የሚሄዱትን ሰዎች አሳዶ ነው ሰፖርት የሚያደርጋቸው። ቤቱ ይቀበላቸዋል፣ ያመቻችላቸዋል፣ ወደሚፈልጉት ሀገር ይሸኛቸዋልና ላይቭ ላይ ይሄን ነገር ብዙ ነገር እናያለን ስለሱ መልካምነትና ለረጅም ጊዜ ጠፍቶ ነበረ። አሁን ሲመጣ ምንድነው ያለው? ጓደኞቼ መድኃኒት አብልተውኝ በስቃይ ውስጥ እገኛለሁ። ሆዴ ውስጥ የሚበላኝ ነገር አለ። ምግብም መብላት አልቻልኩም። ሐኪም ቤትም ለ17ኛ ጊዜ ወደ ካናዳ ውስጥ ማለት ነው ሆስፒታል ሄድኩኝ። ግን መድኃኒት በሽታው አይታወቅም ምን እንደሆነ ያው እጅ ምናምን ስለሆነ ማለት ነውና ልጁ በስቃይ ውስጥ ነው ያለው። ይሄን ያደረጉብኝን ሰዎች እርገሙልኝና ለኔ ደግሞ ዱአ አድርጉልኝ ነው ያለው ልጁ ባጭሩ። ግን ሰው ከንቱ፣ ሰው አፈር፣ በሰው እንጀራ ላይ አፈር የምትረጩ፣ የሰው እንጀራ የምትገለብጡ፣ የሰው መኖር አስጨንቋችሁ። በነገራችን ላይ እነዛ ሰዎች ስኬታቸውን ማየት አሟችሁ ሳይሆን እናንተ የተቀመጣችሁበት ድንጋይ ላይ እንዲቀመጡ ስለምትፈልጉ ብቻ ነው ይሄን የምታደርጉት። በሰው እንጀራ ላይ አፈር የምትደፉት። ዛሬ ላይ ደስተኛ ልትሆኑ ትችላላችሁ፣ የምትፈልጉትን ነገር አድርጋችሁ ያሰኩ ስለወደቀላችሁ ማለት ነው። ግን እዛኛው ማለም አይደርስም። እዚህ ነው ዋጋ የምትከፍሉት። እኔ በጣም ብዙ ሰዎች አውቃለሁ በሰው ህይወት የቀለዱ ሰው ላይ ብዙ ነገር አፈር የረጩ ሰዎች። እነሱ ቤታቸው ሞልቶ ምግብ እንዳይበሉ፣ ዘይት የሌለው ሽሮ እንዲበሉ፣ ብሩን የሚመጣላቸውን ገንዘብ በሙሉ በልጆቻቸው ሕክምና እንዲያሳልፉ እንዲያወጡ የተደረጉ በጣም ብዙ ሰዎች አሉና ዛሬም ነገ የምላችሁ ነገር መልካምነት ይቀድማል። እንግዲህ እንዳዳመጣችሁት ይሄ ልጅ በጣም ነው የሚያሳዝነው። እንደዚህ አይነት ሰውም አለ እና በፈረንሳይ ነው የምኖረው ባልሳሳትና በሶሻል ሚዲያ ላይ እየተቀባበሉት ነው ያሉት በዚህ ሰዓት ማለት ነው። እና ወደ 17 የሚሆኑ ሐኪም ቤቶችን ሄጃለሁ እና ሁሉም ሐኪም ቤቶች ሲሄድ ምንም በሽታ የለም ነው የሚሉኝ ነው የሚለውና በጓደኛ ምናምን መድኃኒት አድርገውበት ነው እና መድኃኒት አብልተውኝ ነው የሚለውና እንደዚህ የሚያደርገውም የራሱ የሆነ ጓደኛ ነው ማለት ነውና በፊት ላይ ብዙ ሰዎችን ይረዳ ነበር በስደት ላይ በቃ የራሱ ቤት እየወሰደ ምናምን ነገርና አሁን ላይ ግን እንደዚህ አይነት ነገር ላይ ግን እኔ የሚገርመኝ ማለት ነው ሰው
ለምንድነው ሰው በሰው ላይ እንደዚህ አይነት ነገር የሚያደርገው? ምክንያቱም የሚያገኘው ጥቅም እኮ የለም፣ የሆነ የሚጠቀምበት ነገር የለም። አስባችሁታል? አሁን ይሄ ልጅ አሁን እኔ የሆነ ሰው እኔ ጓደኛዬ እኔ ጋር ቢሆን እኔ ከሱ የተሻልኩኝ ቢሆን እንደውም ጠቅመዋለሁ እንጂ አልጎዳውም። የሆነ ነገር ከተቸገረ ረዳዋለሁ ማለት ነውና ይሄ ማለት አሁን እንደዚህ የሚያረጉበት ከፍለው ጊዜያቸውን ሰጥተውት ምናምን ነገር ነው አይደለ? ራሳቸውን በቃ የሆነ ነገር ኢንቨስት አድርገው ነው ይሄንን ነገርም ሲያደርጉት ማለት የሚያደርጉበት። አንደኛ ነገር የሚያገኙበት ነገር የለምና በጣም ነው የሚያሳዝነው። ማርያም ብቻ ፈጣሪ ጨርሶ ይማረው፣ ወደ መጀመሪያ ቦታው ይመልሰውና እስኪ በራሱ አንደበት የተናገረውን እስኪ እንስማ። ሰላም እንዴት ናችሁ ውድ ኢትዮጵያውያኖች? ይሄ ነገር ብዙ ሰዎች እንዲሰማም አልፈለኩም ነበረ፣ ለዛ ነው በኦሮምኛ ያሰራሁት። አሁን ግን ብዙ ሰዎች በኦሮምኛ ወይም በአማርኛ እያስተረጎሙ ቪዲዮ እየሰሩ ነውና በጣም ረጅም ጊዜ ደብቄ ራሴን እያስታመምኩኝ ነበረ። ወደ ሆስፒታል እመላለሳለሁ፣ ምንም ነገር ህመሜ ሊገኝ አልቻለም ረጅም ጊዜ እና አሁንም በ26 ቀጠሮ አለኝ እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል እና አሁን የሚያስፈልገኝ ምንድነው የእናንተን እርዳታ ነው የምፈልገው። እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት፣ ምንም እንደምታዩት ነው እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ፣ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ። እኔ ዛሬ አጠገባችሁኝ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ ምኖር ሰው ነበርኩኝ እና በጣም አመሰግናቸዋለሁ። ላላ ብሄርክ ምንድን ነው? ብሄር ምንድን ነው? ዘርክ ምንድን ነው? ዘርክ ፓይለት ነው አይደል? ምንድን ነው? ድሪሚ ፓይለት ካራቴ። አንተስ ዘርክ ምንድን ነው? ካራቴ ነው። አንተስ ዘርክ ምንድን ነው? ዶክተር። ብሄርክ ምንድን ነው? ብሄር የኔ መደብደብ ያለነት ነገር እንጂ ራፉ ልክ ናቸው እኮ እነሱ አሁን በዚህ ሰዓት ስለ ዘር ስለ ብሄር ምናምን እየሰሙ አይደለም ማደግ ያለባቸውና በጣም ደስ ይላል። ብቻ እንደዚህ አይነት ልጆችን ለማሳደግ የቤተሰብ ጥረት ያስፈልጋል እና በጣም ደስ ይላል። እደጉ፣ ተመንደጉ፣ ለቁም ነገር ያብቃችሁ እና ወዶቼ ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያደረጋችሁ ወደ ቀጣይ ቪዲዮ ከአምስተኛ ፎቅ ላይ ወድቃ በታምር የተረፈችው ሕፃን በርካቶችን እያነጋገረች ትገኛለች። የፈጣሪን ድንቅ ታምር እየተመለከታችሁ ለጥንቃቄ ይሆን ዘንድ ይህንን ቪዲዮ ለብዙዎች ሼር ማድረጋችሁን አትርሱ። ከ5 ቀን በፊት በአዲስ አበባ ከተማ ከመንትዮቹ አንዷ የሆነችው የ1 ዓመት ከ5 ወር ሕፃን ሊዮ ማህሪ ከቤተሰቦቿ ጋር በምትኖርበት አፓርትመንት ውስጥ ከእህቷ ጋር በረንዳ ላይ እየተጫወተች ነበር። ነገር ግን በበረንዳው መከላከያ ብረቶች መሃል የነበረው አንደኛው ክፍተት ሰፊ በመሆኑ ሕፃኗ አዳልጧት ሾልካ ከ5ኛ ፎቅ ላይ ልትወድቅ ችላለች። ሕፃኗ ወዲያውኑ ወደ ሆስፒታል የተወሰደች ሲሆን ለጥቂት ሰዓታት ትንፋሽ ከማጠር ውጪ ምንም አይነት ከባድ ጉዳት ሳይደርስባት በፈጣሪ ታምር ልትተርፍ ችላለች። የሕፃኗ አባት አቶ ማህሪ ስለተፈጠረው ክስተት ሲናገሩ ልጃቸው ከዚህ ሁሉ አደጋ በፈጣሪ ቸርነትና ርህራሄ ብቻ ምንም ሳትሆን መትረፏን ገልጸው ፈጣሪን አመስግነዋል። ይህ አጋጣሚ ምንም እንኳን በፈጣሪ ቸርነት ያለምንም ጉዳት ቢጠናቀቅም ለሁሉም ወላጅ ትልቅ ትምህርትን የሰጠ ክስተት ነው። ታዲያ ይህንን ቪዲዮ ሁላችሁም ኮፒ ሊንክ እያደረጋችሁ ለቤተሰቦቻችሁ ለጥንቃቄው ዘንድ ሼር አድርጉላችሁ።
የምረን ምንም ማለት አልችልም እዚህ ላይ ብቻ ፈጣሪ ይመስገን ነው ማለት የሆነ የሚደንቅ ታምር ነው የምራስባችሁታል ከአምስተኛ ደረጃ ከአምስተኛ እንትን ላይ ነው የወደቀችውና እግዚአብሔር ይመስገን እና ልጅ የምትጠብቁ ጥንቃቄ አድርጉ ይሄንን ቪዲዮማ ማለት ነው ይነቃችሁ የለቀቀው በስህተት መሆን አለበት ከለቀቀው በኋላም በቃ የሆነ ተቆጭቷል ብዬ አስባለሁ ወይኔ ባልፖስትኩት ብሎ አስቧል ምክንያቱም ማለት ነው ከዚህ በፊት የሰራው ማስታወቂያና ይሄ የሆነ አይገናኝም ማለት ነው ውጭ ሀገር መሄድ የምትፈልጉ በቃ አለ ፕሮሰስ ተጀምሮ ቀስ እያላችሁ ተካፍላላችሁ በቃ የሆነ ቀለል አድርጎ ነበር ማስታወቂያ የሰራው ማለት ነው ለውጭ ፕሮሰስ እና አሁን ግን እዚህ መጥቶ ምን ይላል እንዴት ነው ዲያስፖራዎች ወደ ውጭ ሄዳችሁት በቃ መውጣት ፈልጋለሁ በማርያም ምናምን እያለ ማለት ነውና መቼም አሁን የሱንትን ሶሻል ሚዲያ ላይ እየተዘዋወረ ነው ማለት ነውና ለሰው ሲሆን ማስታወቂያ በቃ ለገንዘብ ሲሆን ማስታወቂያ ይሰራል ውሸት ነገርም ቢሆንና ለራሱ መውጣት አይችልም ለራሱ ያልሆነ ነገር እንዴት ለሰው አስባችሁታል ለብር ብሎ ውሸት የሆነ ነገር ይሰራ ነበር ለራሱ መሄድ ሲፈልግ ግን እርዶኝ እንዴት ነው የወጣችሁት ብሎ መጣ ማለት ነውና መቼም ፖስት ካረገ በኋላና ብዙ ሰዎች ያን ነገር ስሉት ወይኔ ባልሰራው በቀረብኝ ኑሮ ብሎ ተቆጭቶ ይሆናልና እስኪ አይተን እንምጣ ይገርማል ይነቃቸው ቃሲም ዛሬ የለቀቀውን ቪዲዮ አይታችሁታል በማርያም ወደ ውጭ ሀገር እንዴት ብላችሁ ነው የወጣችሁት በህጋዊ መንገድ ሳልንገላታ መሄድ ፈልጋለሁና ንገሩኝ እያለ ነውና ይሄንን አይነት ቪዲዮ የሰራው ደግሞ አብዛኛው የኢትዮጵያ ህዝብ ሾርት ሚሞሪ ስለሆነ ዛሬ ላይ የሚነገረውን ነገር እንጂ የሚሰማው ትላንት እነዚህ ሰዎች ምን ሲሉ ነበረ ብሎ የሚያስተውል አካል የለምና ከዚህ ቪዲዮ ጋር በተያያዘ የምነግራችሁ ነገር አለ መጀመሪያ ምን ብሎ ነበር የሚለውን ግን እቺን ቪዲዮ በተወሰነ መንገድ እንመልከት ጥያቄ ለዲያስፖራ እንዴት ነው የወጣችሁት ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበት መንገድ እስቲ ጠቁሙ ከምንም አታገናኙት ግን መውጣት ፈልጌ ነው እንዴት ነው ከሀገር የወጣችሁት ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው ያው ቢል አይ ነው ቢልና እንደሚያሳድ ኑሮ በአገር እንደምናፍቅ እሱን እርሱት አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ እንዴት ነው የወጣችሁት እስቲ መንገዱን ንገሩ በማርያም ለራሱ ሲሆን ወደ ውጭ ሀገር እንዴት እንደሚወጣ አያውቅም ግራ ገብቶታል ሌሎችን ግን ለማስበላት ሲሆን ገንዘብ ሲከፈለው ግን ምን ብሎ ማስታወቂያ ሲሰራ እንደነበር ደግሞ እስኪ ይሄንን ቪዲዮ ተመልከቱ በነገራችሁ ላይ ያለ ምንም ግልጥ ህጋዊ ዶክመንት አሲዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃችሁ የጉዞ አማካሪ የግል ድርጅት ናቸው 80% የዱቤ አገልግሎትን አመቻችቶልናል ሃንጋሪ ኦስትሪያ ፊንላንድ ወዴት መሄድ ይፈልጋሉ የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ነው ይላል በተጨማሪም ከባንክ ጋር ነፃ ብድር የሚፈልጉ ካሉ ውል አዘጋጅተው ይጠብቋቸዋል እጅግ በጣም ለየት የሚያደርገው ደግሞ በ45 ቀን ውስጥ ቪዛው እጃችሁ ላይ መድረሱ ብቻ ነው በተጨማሪም አከፋፈሉ እጅግ በጣም ቀላል ነው 80% የብድር አገልግሎት ስናመቻች 20%ን ደግሞ ለሚከፍሉት ቼክ ዋስትና እንሰጣለን 100% የተረጋገጡ ህጋዊ ጉዞዎችን እኛ ጋር ያገኛሉ ይጎብኙን ይላል እድሎን ይጠቀሙበት እዚህ ጋር ግን ወደ ተለያዩ ሀገራት መሄድ ለሚፈልጉ ሰዎች እንዴት መሄድ እንደሚችሉ ማስታወቂያ እየሰራ ነበር አያችሁ እንደነዚህ ያሉ ሰዎች ገንዘብ ሲከፈላቸው ገንዘባቸውን እንጂ የሚያዩት ስለዛኛው ሰው ህይወት ምንም አያገባቸው እሱ በሰራው ማስታወቂያ ግን የስንት ሰውን ህይወት አበላሽቷል የስንት ወጣትን ተስፋ አጨልሟል ከዚህ በፊት ሁሉም ሰው የዘራውን ነው የሚያጭደው የሚባለው ለዚህ ነው አየ ልክ ዛሬ ላይ እሱ ሲጨንቀው እንዴት ነው ወደ ውጭ ሀገር መውጣት የሚቻለው ብሎ ደግሞ ሰው ይጠይቃልና ላንተም ሆነ ለመሰሎች መናገር የምፈልገው ነገር ቢኖር ሁሉም ሰው አንድ አይነት እንዳይመስላችሁ በእናንተ አስተሳሰብ የኢትዮጵያ ህዝብ ሾርት ሚሞሪ ነው ዛሬ ያወራ ነው ነገ ይረሳዋል ብላችሁ እዚህ መጣችሁ ህዝቡ ላይ የምትቀራረጹት ነገር አለና በነገራችን ላይ ይሄ ልጅ አሁን ያሰማዋችሁን አይነት ማስታወቂያ ሲሰራ አንድ ማስታወቂያ ብቻ አይደለም የሰራው ሌላም ደግሞ ወደ ዱባይ መሄድ የምትፈልጉ ብሎ እንዲም ብሎ ተናግሮ ነበር ያው እኔ ሁሉ ጊዜም ሳወራ በመረጃና በማስረጃ ስለሆነ ይሄንን ቪዲዮ እስኪ ትንሽ ተመልከቱት 1 ሚሊዮን ኢትዮጵያውያንን በዱባይ ስራ ማስቀጠር አላማ አለው አሁን የስራ ልምድና የትምህርት ማስረጃ ሳያስፈልግ ትኬትና ቪዛን የሚችላችሁ ደግሞ ድርጅቱ ነው ይህን ያሳወቀው ኢቲጆ
ሰማችሁ አይደለ? እነሱ ሌላ ሰው ወደ ውጭ ሀገር እንዴት እንደሚሄድ ይጠቁማሉ፣ ለራሳቸው ግን እንዴት ከሀገር እንደሚወጡ ግራ ገብቷቸዋልና አንድ የሚባል አባባል አለ፣ ጠንቋይ ለራሱ አያውቅም እንደሚሉትና በዚህ አጋጣሚ የኢትዮጵያ ሕዝብ እንድታውቁ የምፈልገው ነገር እዚህ ሶሻል ሚዲያ ላይ ታዋቂ ናቸው ምናምን ብላችሁ ገንዘባችሁን በእንደነዚህ ያሉ ሰዎች የምትበሉ ሰዎች ጥንቃቄ ልታደርጉ ይገባል። ይህንን ቪዲዮ መስራት የፈለኩት እሱም ከዚህ በኋላ ላለው ህይወቱ እንዲማር ነው። ያለፈ ታሪኩን እያስታወሰ ለሚናገረው ነገር ኃላፊነት መውሰድ እንዲችል ነው። ዝም ብሎ እየመጣ ብቻ ትላንት እሱ በተናገረው ነገር ሌሎች ሰዎች እንደተጎዱ ረስቶ እና እንዳያችሁት ነው ብዙ ሰዎች ለገንዘብ ብለው ውሸት ማስታወቂያ ይሰራሉ ማለት ነውና ከዚህ ከእንደዚህ አይነት ነገሮች ራሳችን መጠበቅ አለብን። አሁን ለምሳሌ ይሄ ሰው ታዋቂ ነው፣ በቃ ያመነበትን ነገር ነው እየሰራው ብለው ብዙ ሰዎች ፕሮሰሱን በሱ በኩል ጀምሮ ሊሆን ይችላልና ይጀምራሉ። ምክንያቱም ይታወቃል ሶሻል ሚዲያ ላይ ብዙ ቪው አለው ምናምን ነገርና ያምኑታል ማለት ነውና ራሳችንን እንጠብቅ። እኔማ ካሁን በኋላ ማለት በፊት እንደዚህ የሚታወቁ ሰዎችን እንደዚህ ይሄን ሀለ እንትን ዝም ብሎ የሚሰሩ አይመስለኝም ነበርና ጥንቃቄ አድርጉ። ቃልሽን አላጠፍኩምማ የእናቱን አስክሬን ቤት አስቀምጦ ሚኒስትሪ የተፈተነው የታዳጊውን ካሊድ ልብ የሚነካ እውነተኛ ታሪክ ልንገራችሁ። እናንተ ብትሆኑ ምን ታደርጉ ነበር? ገና የ14 ዓመት ታዳጊ የሆነው ካሊድ በሸገር ከተማ ኤካ ጣፎ ክፍለ ከተማ ከእናቱ ጋር ይኖር ነበር። እናቱ ከመሞታቸው ጥቂት ቀደም ብሎ ምንም ቢፈጠር የለፋህበትን ፈተና እንዳታቋርጥ ብለው ቃል ያስገቡታል። በሚያሳዝን ሁኔታ ፈተናው ሊሰጥ ሰዓታት ሲቀረው እናቱ ያርፋሉ። ካሊድ ግን ለእናቱ የገባውን ቃል ለማክበር የእናቱን አስክሬን እቤት ትቶ የጠዋት ፈተናውን ተፈተነ። ከሰዓት ደግሞ እናቱን ቀብሮ ተመልሶ የከሰዓት ፈተናውን አጠናቀቀ። ዳጉ ጆርናል የዘገበው የዚህ ታዳጊ የህይወት ፈተና የብዙዎችን ልብ ሰብሯል። ለዚህ ብርቱ ታዳጊና ለታናናሽ ወንድሞቹ መጽናናትን፣ ለእናቱ ፈጣሪ ረፍትን እንዲሰጥ እመኛለሁ። በካሊድ ቦታ እናንተ ብትሆኑ ይጥንካሪ ይኖራችሁ ነበር? ሐሳባችሁን አስቀምጡልኝ። መልካም ጊዜ። በጣም ነው የሚያሳዝነው። የምር በጣም ልብ የሚነካ ታሪክ የሆነ ፊልም ነው የሚመስለው ማርያምን እና በጣም ነው የሚያሳዝነው። አስባችሁታል? የ14 ዓመት ትንሽዬ ልጅ የእናቴን ቃል አከብራለሁ ብሎ እንባውን እያፈሰሰ በስመ አብ ወልድ እና በጣም ነው የሚያሳዝነው። እና ውዶቼ አስተያየታችሁን ኮሜንት ላይ ጻፉልኝ። እንዴት ነው ልቀጥልበት ወይ እንደዚህ ተመችቷችኋል ወይ? እና አስተያየታችሁን እፈልጋለሁ። ኮሜንት ላይ ጻፉልኝ ምናምን ነገር። ላይክ ሰብስክራይብ አድርጉ። ቪዲዮ ፖስት ሳረግ እንዲደርሳችሁ ደወል ምልክቷን ተጫኑ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። ቻው።